መዳናችን የኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ እጅ በመጠምዘዝ የሚሰጥ አይደለም። አንዳንዶች ማመን ብቻ መዳናችንን እንደፈጸምን አድርገን ያወራሉ። እኔ ግን እላችኋለሁ፣ ይሄው የእግዚአብሔርም ቃል ጠቅስላችኋለሁ፣ ማመን መጀመሪያ ነው እንጂ መጨረሻ አይደለም። እንዲህ ከሆነማ እግዚአብሔር የዳኑ ኃጡ ለሚባሉ ከመንግስተ ሰማያት ትንሽ ደግሞ ከገሃነመ እሳት ትንሽ ሚክስ አድርጎ ቆንጆ ማኪያቶ መስራት አለ። 80 ዓመት ተጋርሎ እባክህ ጥቂት የንስሐ ዘመን ስጠኝ። አይደንቃችሁ? ምንድነው እዚህ እየተዋወቅን እንደዚህ መመጸዳደቅ ጥሩ ነው? እየተያየን ሳንጨርስ እንደጨረስን ከማድረግ እግዚአብሔር ይጠብቀንማ። ፍጻሜያችንን መደምደሚያችንን ያሳምርልንና። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ክርስቲያኖች ምዕራፍ 2 ቁጥር 12 ይልቁንም አሁን ከናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። መዳን የሚጀመር ነው። መዳን የሚፈጸም ነው። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ፈጽሙ ያለው። የተጀመረ ነው የሚፈጸመው። የራሳችሁን መዳን ይላል። ወገኖቼ እኔና እናንተ የጀመርነው ልንፈጽመው የሚገባን መዳን አለ። እሱን ነው ፈጽሙ የሚለን። የራሳችሁን የሚለው ታዲያ ምንድነው ካላችሁኝ፣ የእግዚአብሔር ማዳን አንዳች ነገር ሳይቀረው ተፈጽሟል። እግዚአብሔር አድኖናል። አዎ ወገኖቼ፣ ከቀደመው ከአዳም በደልና መርገም ነፃ አውጥቶናል፣ ድነናል። መርገመ ሥጋ መርገመ ነፍስን አርቆልናል። አዎ ድነናል። ወገኖቼ አፏን የከፈተችውን ሲኦልን በዝብዞልናል፣ ገነትን ከፍቶልናል። አዎን ድነናል። ወገኖቼ እንደ ጥንቱ ዘመን በጅምላ የምንኮነን አይደለንም። አድኖናል። አዎን ድነናል። የደበዘዘውን ነፃ ፈቃዳችንን አድምቆልናል። በጥንቱ ዘመን ጽድቅ ብንሰራ ከጽድቅ ፍሬ ማፍራት አቅቶን ነበረ። እንደውም ነቢያት ጽድቃችን የመርገም ጨርቅ ሆነ ብለው ጮኸው ነበረ። በጎ ቢሰሩ እንኳን በረድኤተ እግዚአብሔር ቢጠበቁም አባቶቻችን ሲኦል ይገቡ ነበረ። እንደውም ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 7 ላይ እንዲህ አለ፣ የምወደውን የማላደርግ የማልወደውን ግን የማደርግ እኔ ምንኛ ለሞት የተሰጠው ጎስቋላ ሰው ነኝ አለ። የምንወደውንም ማናደርግ የማንወደውንም እናደርግ ነፃ ፈቃዳችን የደበዘዘ ምስኪኖች ነበር። ለዚህ ነው ማን ያድነኛል? ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮሆ ነበረ። ክብር ይግባውና ስሙ ከፍ ከፍ ይበልና በቃል መነገሩ በህሊና መዘከሩ ከፍ ከፍ ይበልና ኢየሱስ ክርስቶስ ሰው ሆነና
ነፃ ፈቃዳችንን አደመቀው፣ ኃይል አገኘን። ጽድቅ ብንሰራ አሁን ፍሬ እናፈራለን። እንደ ጥንቱ ጽድቃችን የመርገም ጨርቅ አይሆንም። ጽድቃችን ዋጋ እንዲኖረው አደረገልን። ይሄ ሁሉ አሁን እግዚአብሔር አንዳች ነገር ሳይቀር አድኖናል። ታዲያ እግዚአብሔር ይሄንን ሁሉ የማዳን ሥራ ከሰራ ምን ይቀራል ካላችሁኝ፣ የራሳችሁን መዳን የሚለው እዚህ ጋር ይመጣል። አያችሁ፣ የእግዚአብሔር የማዳን ጸጋ አንድ፣ የሰው ደግሞ ተሳትፎና ድርሻ መዳናችንን እንድንፈጽም ስለሚያደርገን የራሳችሁን የሚለው ለዚህ ነው። አያችሁ፣ አንድ ነጥብ ላንሳላችሁ። እኛ ኦርቶዶክሳውያን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ መከራ አይቀበልም ማለታችን ነው። እግዚአብሔር ዳግመኛ እኛን ለማዳን አይሞትም ማለታችን ነው። ዳግመኛ እግዚአብሔር እኛን ለማዳን አይሰቀልም ማለታችን ነው። ድነናል ስንል ይህንን ማለታችን እንጂ አሁን እነዚህ ነጥቦች አስተውሉ ምእመናን፣ የእግዚአብሔርን ትእዛዛት መፈጸም የለብንም ማለት ግን አይደለም። አንዳንዶች እንደዚህ ስለሚያስቡ ከመንፈሳውያን ከክፉ ሰራዊት ከአጋንንት ጋር መጋደል የለብንም ማለት አይደለም። ደግሞስ እግዚአብሔር በሰጠን ጸጋዎች መጽናት የለብንም ማለት አይደለም። ድነናል ስንል ትእዛዝ እግዚአብሔርን እየጠበቅ እዩ። ድነናል፣ እየዳንን ነው፣ ደግሞ እንድናለን። እኛ ኦርቶዶክሳውያን ቅድም ካልኳችሁ አድኖናል። አሁን ቃሉን በመስማት ትእዛዛቱን በመጠበቅ ደግሞም በጸሎት በመትጋት መዳናችንን ሂደት ውስጥ ገብተናል። አንድ ልጅ አንደኛ ክፍልም ቢሆን ተማሪ ነው፣ ሁለተኛ ክፍልም ቢሆን ተማሪ ነው፣ ሶስተኛ ክፍልም ቢሆን ተማሪ ነው፣ ሰባተኛ ክፍልም ቢሆን ተማሪ ነው፣ 10ኛ ክፍልም ቢሆን ተማሪ ነው፣ ዩኒቨርሲቲም ቢገባ ተማሪ ነው። በመዳን ሂደት ውስጥ ነው ያለነው፣ እየዳንን ነው ያልኳችሁ ለዚህ ነው። ግን ደግሞ የተጀመረ ሊፈጸም የሚገባው መዳን ስላለ እንድናለን የምንለው ደግሞ በመንግስተ ሰማያት በቀኙ መቆምን ርስቱን መውረስን እሱን ነው እንድናለን የምንለው። የእግዚአብሔር ቃል እንዲህ ይላል። እየሰማችሁኝ ነው? የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን ይላል ቅዱስ ጳውሎስ። እግዚአብሔር የማዳኑን ጸጋ ሰጥቶናል። ግን በዚህ የማዳን ጸጋ መሰረትነት ላይ አብረነው ደግሞ የምንሰራ ሆነናል። የእግዚአብሔር ጸጋ ደግሞ የኛ ተሳትፎ ደግሞ የኛ ድርሻ ድህነታችንን መዳናችንን ይፈጽምልናል። አሁን ሁለተኛ ነጥብ ላንሳ ወገኖቼ። ክርስቶስ በግልጽ የተቀመጡ ሁለት ምጽአቶች አሉት። አንደኛው ሰው ሆኖ ስጋ ለብሶ በቤተልሔም በረት ተራቅቶ በቀራንዮ አደባባይ ላይ ተቸምክሮ እኔና እናንተን ለማዳን የተገለጸው የመጀመሪያው ምጽአት ይባላል። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ልጁን ላከው የሚለው ቅዱስ ጳውሎስ ይህንን ነው። እሱ የመጀመሪያው ምጽአት ይባላል። በዚህ የመጀመሪያው ምጽአት አዳነን ያልኳችሁ ነው። አንድ ግን ወገኖቼ የክርስቶስን
ብቸኛ አንድ ምጽአት ብቻ አድርገን የምንናገር አይደለንም። ቅዱስ ቄርሎስ በረከቱ ይደርብንና እንዲህ ይላል። አሜን አትሉ? እንዲህ ይላል፣ አንድ ብቻ የሆነ የክርስቶስን ምጽአት የምንሰብክ አይደለንም። ይልቁንም ይላል ከመጀመሪያው በክብር ከፍ ያለውን ሁለተኛውንም ምጽአት እንሰብካለን እንጂ ይላል። አንደኛው አሁን የነገርኳችሁ ነው። ሰው ሆኖ የተገለጠበት ነው። እዩ፣ በመጀመሪያው መገለጥ ትዕግስቱን አየንበት ሲተፋበት፣ ትዕግስቱን አየንበት ሲደበደብ፣ ትዕግስቱን አየንበት ሲሰደብ። በሁለተኛው ምጽአቱ እስካላችሁኝ ፍርዱን እናይበታለን። በመጀመሪያው ምጽአቱ በጨርቅ ተጠቀለለ። በሁለተኛው ምጽአቱ ደመናን ከፊቱ እሳት ከፊቱ እየነደደ ደመናን ተጫምቶ ይመጣል። በሁለተኛው ምጽአቱ በመጀመሪያው ምጽአቱ በግ ሆኖ ተሰዋ። በሁለተኛው ምጽአቱ ደግሞ በጎቹን በቀኙ ያቆማል። በመጀመሪያው ምጽአቱ ኃጢአታችንን ተሸከመ። በሁለተኛው ምጽአቱ ግን በኃጢአታችን ላይ ሊፈርድ ይመጣል። ሁለት ምጽአቶች ያልኳችሁ ለዚህ ነው። በመጀመሪያው ምጽአት አዳነን። አድነን ከማለት ውጪ ምንም ነገር ተሳትፎ ሳይኖረን እንዲያው አዳነን። የመጀመሪያው ምጽአት። በሁለተኛው ምጽአት እስካላችሁኝ እንድናለን። እሱን ነው ፈጽሙ ሚለን። የእግዚአብሔርን ቃል አንብብላችሁ ይሄን በማስረጃ ልስጣችሁ። የእግዚአብሔርን ቃል እየሰማችሁ ነው። እንዲህ ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 እንዲህ ይላል፣ የጌታችን የኢየሱስ ክርስቶስ አባት ይመስገን፣ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ሁለት ቁም ነገሮችን እዚህ ጋር እንያዝ። አንደኛው በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ ምን መዳን። መቼ ነው የሚገለጠው? በመጨረሻው ዘመን በቀኙ መቆምን፣ መንግስቱን መውረስን፣ ለዘላለም ሕይወት መብቃትን በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን አለው። እሱ ተፈጽሟል? ገና ነው። ስለዚህ የራሳችሁን መዳን ፈጽሙ። መቼ የሚገለጥ? በመጨረሻው ዘመን። በሰማይ ቀርቶላችኋል ይላል። እዩ፣ ገነት ተከፍታለች እንጂ ገና አልገባንባትም። እኔና እናንተ እዚህ ያለን መንግስተ ሰማያት ተሰጥታለች እንጂ ገና አልተከፈተችም። እውነት አሰብ እውነት ተዘጋጅቶልናል እንጂ ገና አልተሰጠንም። እውነት አሰብ እውነት ተከፍቷል እንጂ ገና አልገባንም። እውነት አሰብ በሰማይ ቀርቶላችኋል። እድል አለን እንጂ ገና አልጨበጥነውም። እውነት አሰብ እውነት በሰማይ ቀርቶላችኋል። መቼ? በመጨረሻው ዘመን የሚገለጠው መዳን። ምዕመናን፣ በመጨረሻው ዘመን የሚገለጥ መዳን ስላለ እሱን ነው ፈጽሙ የሚለን። እንደ አንዳንድ ውሸተኛ አስተማሪዎች በማመን ቅጽበት ብቻ ከኢየሱስ ጎን ቆሜያለሁ፣ መንግስተ ሰማያት ገብቻለሁ፣ ድኛለሁ የሚባል ከሆነ በመጨረሻው ዘመን የሚገለጥ መዳን በሰማይ ቀርቶላችኋል ለምን አለ? ሌላ የእግዚአብሔር ቃል ላንሳላችሁ፣ ይሄንን በደንብ አድርጎ የሚያጠናክርልን አንደኛ ተሰሎንቄ መልእክት ማስታወሻ ለምትይዙ አንደኛ ተሰሎንቄ መልእክት ምዕራፍ 5 ከቁጥር 7 እስከ 10 እንዲህ ይላል፣ እኛ ግን ከቀን ስለሆንን የእምነትና የፍቅሩን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። ወገኖቼ አሁንም ሁለት ቁም ነገሮችን፣ መጀመሪያ መዳንን ለማግኘት ነው እንጂ ይላል። እዩ፣ በማመን ብቻ መዳን የተገኘና
መዳናችን የተፈጸመ ከሆነ ገና ደግሞ ሐዋርያው ቅዱስ ጳውሎስ መዳንን ለማግኘት ነው እንጂ ያለ ለምን ስለሌላ መዳን ያወራል? አያችሁ፣ ገና በእጅ ያልተጨበጠ በተስፋ የተቀመጠ የመዳናችን ጉዳይ ስላለ እሱን ለማግኘት ነው እዚህ የተሰበሰባል። እሱን ለማግኘት ነው የሚጮው። መዳንን ለማግኘት ነው እንጂ ከዛስ የመዳንን ተስፋ ይላል። አየ፣ ይሄንን ተስፋ ፍጹም ለማድረግ ነው የራሳችሁን መዳን ፈጽሙ የሚለው። ምን ማለት መሰላችሁ? መዳናችን አሁንም ሶስተኛ ቁም ነገር ያዙ። መዳናችን የኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ እጅ በመጠምዘዝ የሚሰጥ አይደለም። ለዚህ ነው የራሳችሁን መዳን የሚለው። እዩ፣ የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ ነው መዳናችን። ይሄንን የሚያረጋግጥልን የእግዚአብሔር ቃል አለን። አዎ፣ ምን ይላል መሰላችሁ? ብንጸና ከእርሱ ጋር እንነግሳለን፣ ብንክደው ግን እርሱ ደግሞ ይክደናል ይላል። እዩ፣ መዳናችን የአጸፋው ምላሻችን ያልኳችሁ መጽናታችን። እየሰማችሁኝ ነው? ብንጸና ነው ከእርሱ ጋር ምን የምንለው እምንነግሰው። አትሰሙም እንዴ? ብንጸና ከእርሱ ጋር ምን እንላለን? አየ፣ መጽናት መዳናችንን ለመፈጸም የኛን ሁኔታ የሚጠብቅ ነው ማለት ነው። ብንክደውስ እሱ ደግሞ ይክደናል። መካድ እኮ ከማመን በኋላ የሚመጣ ነው። አንዳንዶች በቃ አምነናል ይሉናል። መካድ የሚባል እኮ አለ። ያመነ እኮ ነው የሚክደው። ምን ማለት ነው? መዳናችን የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ ነው ያልኳችሁ ለዚህ ነው። አንዳንዶች ማመን ብቻ መዳናችንን እንደፈጸምን አድርገን ያወራሉ። እኔ ግን እላችኋለሁ፣ ይሄው እግዚአብሔርም ቃል ጠቅስላችኋለሁ፣ ማመን መጀመሪያ ነው እንጂ መጨረሻ አይደለም። ማመን ወገኖቼ መሰረት ነው እንጂ መደምደሚያ አይደለም። ማመን መነሻ ነው እንጂ መፈጸሚያ አይደለም። እዩ፣ በማመን እንጀምረዋለን። በማመን ወደ መዳን መንገድ እንገባለን። መፈጸሚያው ግን አይደለም። መነሻ ነው እንጂ መድረሻ ግን አይደለም። ይሄን በምን ላስረዳችሁ መሰላችሁ? ማመን መሰረት ነው እንጂ መደምደሚያ አይደለም። ይሄን በምን ላስረዳችሁ መሰላችሁ? አንድ ቤት የሚሰራ ሰው፣ አንድ ቤት ሰሪ ሰው መሰረት ያወጣ ቀን ኑና ቤቴን መርቁልኝ ቢላችሁ ትሄዳላችሁ? መሰረት ያወጣ ቀን ኑ ቤቴን መርቁልኝ ቢላችሁ ትሄዳላችሁ ወይ? መቼም እናንተ ምስኪኖች ስለሆናችሁ መቼም ይሉኝታ ይዛችሁ ትሄዳላችሁ። ታረጉትም አይባልም። ግን መሰረት ወጥቶ ኑና መርቁልኝ ካላችሁ ይሄ ሰውዬ በእርግጠኝነት ቤት ሊያስመርቅ ሳይሆን ገቢ ሊያሰባስብ ነው። እውነት አስብ። መሰረት ማውጣት ማለት ቤት መጨረስ ማለት ነው እንዴ? ለዚህ ነው ቅዱስ ዮሐንስ አፈወርቅ ሊቁ በረከቱ ይደርብንና ሃይማኖት መሰረት ናት ይላል፣ ምግባርና ትሩፋት ደግሞ ጣራና ግድግዳ ናቸው ይላል። ያኔ ነው ቤት የሚሆነው። እየሰማችሁ ነው? ይሄ ዘመንማ ፊኒሺንግ የሚሉት ጉድ አለበት። እየሰማችሁ ነው? ማመን መጀመሪያ ነው እንጂ መጨረሻ አይደለም ያልኳችሁ ለዚህ ነው። ማመን መነሻ ነው እንጂ መደምደሚያ አይደለም ያልኳችሁ ለዚህ ነው። ይሄንን የሚያረጋግጥ የእግዚአብሔር ቃል አለ። አዎ አለ። ምን የሚል? ሮሜ መልእክት ምዕራፍ 13 ቁጥር 11 እንዲህ ይላል። ሮሜ መልእክት ምዕራፍ 13 ቁጥር 11 እንዲህ ይላል። በሞቴ ስሙን። ሐሳቡ ግን እየገባችሁ ነው? ምን ለማስረዳት እየሞከርኩ እንደሆነ ነው? እኔም ብቻ ነው የገባኝ። እየገባችሁ ነው? በጣም ጥሩ። ካመንበት ጊዜ ይልቅ ይላል አሁን የሰጧችሁ ጥቅስ ሮሜ 13 11 ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። እየሰማችሁ ነው? እዩ፣ የማመን ቅጽበት የመዳን ቅጽበት ቢሆን ኖሮ ካመንበት ጊዜ ይበልጥ መዳናችን ዛሬ ወደኛ ቀርቧል። ሌሊቱ አልፏል፣ ቀኑም ቀርቧል። በስካር አይሁን፣ በመዳራት አይሁን፣ በዘፈን አይሁን ይላል። እዩ፣
መዳናችን ወደኛ እየቀረበ የሚመጣው ከጨለማ ስራ ወጥተን በብርሃን ስራ እየተመላለስን ከሰካራምነት፣ ከዘማዊነት፣ ከክፋት፣ ከንፉግነት፣ ከሌባነት በወጣን ቁጥር መዳናችን ወደኛ እየቀረበ ከምን ይልቅ ካመንበት ጊዜ ወገኖቼ ካመንበት ጊዜ ይልቅ ማለት እኮ የማመን ጊዜ የምንጀምርበት ጊዜ የበለጠ ግን የሚቀርበው ምን ሲሆን ነው? አሁን ያልኳችሁን እየሰማችሁ ነው። ያ ማለት ምን ማለት መሰላችሁ? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት እንዳልሆነ አትረዱ? ሂደት ነው። እየቀረበ ይመጣል ማለት ሂደት ነው ወይስ በቃ ያበቃ የተፈጸመ ጉዳይ ነው? እየቀረበ ይመጣል እኮ ምን አለው? ጊዜ አለው። ጊዜ ካለው ምን አለው? ሂደት አለው። ካመንበት ጊዜ ይልቅ ከማመን ጊዜ በላይ መዳናችን ወደኛ የሚቀርበው የእግዚአብሔርን ፈቃድ ስናደርግ እኮ ነው ወገኖቼ። አንድ ሊቅ እንዲህ ይላል። እየጨረስኩ ነው። ከእንግዲህ 5 ደቂቃ ነው የምጠቀመው። ትሰሙኛላችሁ አይደል? አንድ ሊቅ እንዲህ ይላል። ማመን ችግኝ እንደመትከል ነው ይላል። ማመን ችግኝ እንደመትከል ነው። መተከል ብቻ በቂ እንዳልሆነ ችግኙ ለመብቀል ዛፍ ለመሆን መተከል ብቻ ይበቃል። መተከል ብቻ በቂ እንዳልሆነ በመድህኑ በኢየሱስ ክርስቶስ ማመን ብቻ በቂ አይደለም ይልና እንደገና ይሄ ሊቅ ወደ ችግኙ ይመለሳል። ችግኙ እንዲበቅል ውሃ ማጠጣት፣ ችግኙ እንዲበቅል ከአረም መጠበቅ፣ ችግኙ እንዲበቅል ከንፋስ መከላከል እንደሚያስፈልግ ይላል። መጠመቅ፣ ከክፉ ምግባራት መራቅ፣ ከአጋንንት ውጊያዎች መጋደል እንዲበቅልና እንዲጸድቅ ያደርገዋል። መተከሉ ብቻ በቂ እንዳልሆነ በመድህኑ ማመን ብቻ ምን አይደለም? በቂ አይደለም። እየሰማችሁኝ ነው? አንዳንድ ወገኖች በቃ ያመንለት ጸድቀናል፣ ያመንለት መንግሥተ ሰማያት ገብተናል፣ ያመንለት በቃ አብቅተናል፣ አሁን እዚህ የምንመላለሰው እንደው ዝም ብለን ነው የሚል አስተሳሰብ ያላቸዋል። ለዚህ ርዕሰ ጉዳይ ያነበብኩት የሌላ ቤተ እምነት አንድ መጽሔት እጅግ አስገራሚ ነገር ይናገራል። ምን ይላል መሰላችሁ? አማኝ የእነሱን ቃል ነው የምናገረው። እቺን ሰምቶ የተኛ ሰው ካለ ጉድ እንዳልሆን፣ የዛሬው ሰባኪ ደግሞ ምን አለ ብሎ እንቅልፍ እንዳይወስደው። አንድ ሰባኪ ያሉ እኛ መድረክ ላይ ቆሞ መናፍቃን እንዲህ ይላሉ እያለ 40 ደቂቃውን ስለነሱ እያወራ ሰዓት አለቀ። 5 ደቂቃ ብቻ። አሁን በዚህ 5 ደቂቃ የኛን ያስረዳል። መርሃ ግብር መሪው ቆፍጣና ጀግና ካህን ነበሩ። በረው ሄዱና ማይኩን ነጠቁትና እንደው ምእመናን አደራችሁን የሚቀጥለው ሳምንት እንዳትቀሩብኝ፣ ዛሬ እነሱን አስተምሮናል፣ የሚቀጥለው ሳምንት የኛን ይነግረናል። ከቀረን ተበሏ፣ ከተኛችሁ መበላቴ ነው። ጎበዝ አሁን ስናገር እየሰማችሁ ነው። ምን ይላሉ? አማኝ የነሱ ወሬ ነው። በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ይሉላችኋል። ለዚህ እኮ ነው ቻበርቻቸው የሚበዛው። አንኮነንም፣ የስፒድ ጉዳይ ነው እንጂ መድረሳችን አይቀርም ይሉላችኋል። ጉድ! እንዴት አይነት መመጻደቅ እንደሆነ ምን እያሉ እንደሆነ ታውቃላችሁ? ይኸውላችሁ ኃጢአት እንደማልሰራ እርግጠኛ ነኝ ማለታቸው እኮ ነው። ካለፈው ኃጢአት ብቻ መሰላችሁ? በየትኛውም ኃጢአት ብንወድቅ አንኮነንም ባዮች መጥተዋል። እግዚኦ ማረን። ባሪም ያደርግ ጽድቅ የሚመስል ኢየሱስ ያለ ይመስላችኋል? ቅድም በግጥሙ አልሰማችሁት ይሆናል እንጂ እነዛን 5 ውሾች አይገቡም እኮ ነው ያላቸው። ውሸት። ኃጢአት እንደማልሰራ እርግጠኛ ነኝ ይላሉ። ደግሞስ ምን ማለታቸው እንደሆነ ገብታችኋል? ኃጢአት ብሰራ እንኳን ንስሐ እንደምገባ እርግጠኛ ነኝ ማለታቸው እኮ ነው። ይሄን እርግጠኛ መሆን ይቻላል? የቆመ እንዳይወድቅ ይጠንቀቅ አይልም? አንተ በእምነት ቆመሃል፣ ፍራ እንጂ የትዕቢትን ነገር አታስብ ይላል አይልም? የምን ፉከራ ነው? እርግጠኛ እንዴት ይሆናል? ደግሞስ ንስሐ በገባ እንኳን ንስሐ የተቀባይነት እንዳለው እርግጠኛ ነኝ ማለት ይቻላል? ውሸት ነው። ድነናል ስንላቸው ወዲያ የምንቀባዥር ወንጌል ያልገባን ያልበራልንም ይመስላቸው አንዳንዶች አሉ።
እኛ እያልን ያለነው እግዚአብሔርን ስለማዳን ጸጋው ጥርጥር ነው ሳይሆን ራሳችንን ስለማናምነው ቆመን ብንወድቅስ። እንደውም በልጅነት ሰንበት ትምህርት ቤት አንድ ከሌላ ቤተ እምነት የመጣ ወንድም ጸድቄያለሁ፣ መንግስተ ሰማያት ገብቻለሁ፣ በኢየሱስ አጠገብ ተቀምጫለሁ አለ። እውነትህን ነው? አዎ። እኛ ቅር አይለንም፣ ግን ጥያቄ እንጠይቅሃለሁ። አንድ ጩልልኝ ሰንበት ተማሪ ለመሆኑ ጸድቀሃል? አዎ። ድነሃል? አዎ። ኃጢአት ትሰራለህ? አለው። አዎ ኃጢአትማ እሰራለሁ አለ። እና ታዲያ እግዚአብሔር አንተን የት ሊያስገባህ ነው? እስኪ ስምህን ንገረን ብሎ መጽሐፍ ቅዱስ ሰጠው። በዚህ ጸድቋል፣ በዚህ ኃጢአት ይሰራል። እስኪ ስምህን ንገረን አስተዋውቀን አለው። ይሄ ደፋር ምን እንዳለ ታውቃላችሁ? እኔማ የዳነ አጥ ነኝ አለ። የዳነ አጥ የሚል አሁን መዝገበ ቃላት ላይ አለ፣ ምናልባት ሌላ መዝገበ ቃል መጽሐፍ ቅዱስ ላይ አለ። እንዲህ ከሆነማ እግዚአብሔር የዳኑ አጡ ለሚባሉ ከመንግስተ ሰማያት ትንሽ ደግሞ ከገሃነመ እሳት ትንሽ ሚክስ አድርጎ ቆንጆ ማኪያቶ መስራት አለ። ሌላ ፍጥረት ሊፈጥርልን ነው ለዳኑ አጦች። እንዴት አይነት ምስድቅና ነው! እንዴት አይነት ውሸት ነው! እየሰማችሁ ነው ወገኖች? ይሄ እንዴት አይነት! እስኪ ቆይ ልጠይቃችሁ፣ መንግስት ኮንዶሚኒየም ገንብቷል አይደል? ወይም ተገንብቷል አይደል? ኮንዶሚኒየም ተገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው? ዋ ተገቡና አይደለም እኮ። ገነት ተከፈተች ማለት ሁሉም ይገባል ማለት ነው? መንግስተ ሰማያት ተሰጠች ማለት ሁላችንም ሰተት ብለን ልንገባ ነው? አይደለም። ቆይ ኮንዶሚኒየም ተገነባ ማለት መጀመሪያ ምን ማድረግ ያስፈልጋል? ማለፍ ባጠገቡ ምንድነው ማድረግ የሚያስፈልገው? መዝገብ ሬጂስተር ማድረግ ያስፈልጋል። አዎ። ከዛስ በቃ ከተመዘገብን አበቃ አይደለ? ሰተት ብለን መግባት ነው። ፊኒሺንግ መጨረስ ነው። መሰረተ ልማት ሲገባ መሄድ ነው። ምን ያስፈልጋል? ላብህን ፎጭ አድርገህ ጉልበትህን አፍስሰህ መቆጠብ እውነት አሰብ። ምድራዊ ነገር እንኳን አስተምረን እንዴት አይነት ያሳፍራል። ለዚህ ነው መዳናችን የሚወሰነው በምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ግልጽ ትምህርት ይናገራል። እስከ መጨረሻው የሚጸና እርሱ ምን ይላል? ሁላችሁም ጮክ በሉ። እስከ መጨረሻው የሚጸና እርሱ መዳናችን በማመናችን ብቻ አንድ ጊዜ ተፈጽሞ ያበቃ ከሆነ የእግዚአብሔር ቃል ለምንድን ነው ይድናል እያለ ገና ስለሚመጣ መዳን የሚናገረው? አያችሁ፣ ለምፈጽመው የሚገባን ምን ስላለ መዳን እሱን ነው ፈጽሞ የሚለው። እንዴት አድርጎ የሚጸና እየሰማችሁኝ ነው? መዳናችንን የሚወስነው ማመናችን ብቻ አይደለም፣ በማመናችን መጽናታችን፣ በተጋድሏችን መጽናታችን፣ በምግባራችን መጽናታችን ነው። ይሄንን አንድ ሊቅ ያብራራውን ብቻ ጠቅሼ ትምህርቴን አበቃለሁ። አሁን የነገርኳችሁን ይህን የማቴዎስ ወንጌል ምዕራፍ 13 ቁጥር 24 ምዕራፍ 24 ቁጥር 13ን ሴንት ሲፕሪያን ሰማዕቱ ቅዱስ ቆጵርያኖስ እንዲህ ብሎ ተርጉሞታል። እየሰማችሁኝ ነው? እስከ መጨረሻው የሚጸና እርሱ ምን ይላል? እቺን ንግግሩን ስሙልኝ። ዝም ብለን ተራ እንደው ዝም ብሎ የፈልፈላ መጫወቻ የሚመስላቸው ሰዎች አሉ። እስኪ ቅዱሱንና ሰማዕቱን ስሙት። እንዲህ ይላል፣ እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍጻሜ በፊት እስከ መጨረሻው የተባለው ከዚህ የመጨረሻው ፍጻሜ በፊት ያለ ማናቸውም ነገር ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላልና ደረጃ ብቻ ነው እንጂ የመውጣትን ሙሉ ውጤት ያገኘንበትና ከጫፍ የደረስንበት የመጨረሻ ግብ አይደለም። እየሰማችሁ ነው? ከመጨረሻው በፊት ያለው ማናቸውም ነገር ማለት መጠመቅ፣ መቁረብ፣ መጋደል ወደዚያ ጫፍ የምንወጣጣባቸው መሰላሎች እንጂ ምንኑ ጥሪቱን ሲያዩ ጸድቀሃል እኮ አባ መቃሪ ይሉታል። አባ መቃር ስኮራ ብሎ አዎ ይሉ ይመስላችኋል? እንደ ዛሬ እዚህ መንገድ ላይ እንደምታዩቸው ምን እንዳላቸው ዝም በሉ አላቸው። ጸድቀሃል ሲሉት ዝም በሉ፣ ጸድቀሃል፣ ኧረ ዝም በሉ። በመጨረሻው ህይወቱ መላእክት ነፍሷን አጅበዋት ሲያርጉ ሰይጣን ሆይ ዛሬ ገና ጸድቄያለሁ አላቸው። ፍጻሜውን ሳታዩ እድለኛ ነው መከረኛ ነው ጻድቅ ነው ኃጥ ነው እንዳትሉ፣ እኔን የሚፈርድ ግን ጌታ ነው፣
ቀኑ ሳይደርስ አንዳች አትፍረዱ ይላል መጽሐፍ ቅዱስ። እየሰማችሁ ነው? እየሰማችሁ ነው? ለዚህ ነው እኮ ቅዱስ ጳውሎስ ይሄን ሁሉ እየተጋደለ እኔ ገና እንዳልያዝኩት እቆጥራለሁ የሚለው። ገና አልያዝኩትም። አባ አርሳኒዮስ ለብዙ ሰዎች እያለቀሰ ኃጢአታቸውን እየተመለከተ እያነባ የቆመበት ሰሌን በእንባ እየራሰ ምን ይል እንደነበር ታውቃላችሁ? ጌታ ሆይ እንድጀምር ይርዳኝ ይል ነበር። ወገኖቼ እንዲህ እንበለው፣ ጌታ ሆይ አስጀምረን። ጌታ ሆይ ጀማሪ ሆነን ሳለን ጨርሻለሁ ከማለት ጠብቀን። ጌታ ሆይ ገና የውድድሩ መስመር እንፈጽመው አንፈጽመው ሳናቅ ጨርሰናል ብሎ ከመሽቀዳደም ጌታ ሆይ ጠብቀን እንበለው። እውነት አሰብ እውነት አሰብ። አባ ሲሶ የሚባል አንድ ታላቅ አባት ነበር። 80 ዓመት ሙሉ በበረሃ ሲጋደል ቆየው። ልክ ሊሞት ሲል አንድ ነገር ደቀ መዛሙርቱ አዩ። አባ ሲሶይ ሊሞት ሲል መደቡ ላይ ቁጭ ብሎ አንዲት ጸሎት ሲጸልይ ሰሙት። ምን የሚል? እባክህ አምላኬ ሆይ ለንስሐ የሚሆን ጥቂት ጊዜ ስጠኝ እያለ በለቅሶ ሲማጸን ሰሙት። 80 ዓመት ተጋድሎ እባክህ ጥቂት የንስሐ ዘመን ስጠኝ። አይደንቃችሁ? ምንድነው እዚህ እየተዋወቅን እንደዚህ መመጸዳደቅ ጥሩ ነው? እየተያየን 80 ዓመት ተጋድሎ እባክህ ጥቂት የንስሐ ጊዜ ስጠኝ። ደቀ መዛሙርቱ ግራ ገባቸው። ይሄን ያህል በእንባና በተጋድሎ የኖረ ሰው ግራ አስገባ። እንዴት ይለምናል የንስሐ ጊዜ ብለው ከዛ ምን አሉት? አባታችን አንተ እድሜ ልክህን በንስሐ የኖርህ መምህረ ንስሐ እኮ ነህ። እንዲህ ሆነ ሳለ አሁን ጥቂት የንስሐን ጊዜ ትለምናለህ አሉት። አባታችንም እንዲህ ብሎ መለሰ። ልጆቼ ሆይ ይህን መንፈሳዊ ጥበብ ንስሐን ገና አሁን መጀመሬ ነው አላቸው። መቼ? ሁል ጊዜ ትኩስ፣ ሁል ጊዜ ፍሬሽ፣ ሁል ጊዜ አዲስ፣ ሁል ጊዜ ጀማሪ፣ ሁል ጊዜ ብዙ ኖራችሁ እንደ አዲስ ነው። ክርስትና እንደዚህ ነው። ፍሬሽ ትምህርት ቤት ዩኒቨርሲቲ ያለፋችሁ ፍሬሾች ትዝ ይላችኋል። ፍሬሽ ስንሆን ስናሳዝን ግቢ ውስጥ ስንገባ መታወቂያችንን ገልጠን ለጥበቃው አሳይተን አይደል? ሽንት ቤቱ ሁሉ የአድቫይዘር ቢሮ እየመሰለ ፍሬሽ ምስኪን እኮ ነው። ትንቀጠቀጣላችሁ እንደ ጀማሪ፣ መጠለያ ውስጥ ታለቅሳላችሁ እንደ ጀማሪ ነው። እንደጨረሳችሁ ነው የምታስቡት። ገና ነን፣ ገና እንዲያልያዝን እንቆጥራለን። ለዚህ ነው ፈጽሙ የተባልነው እና መጨረሻችን እንደ አንዳንድ ሰዎች እንዳይሆን እውነት ፍጻሜያችን እንዲያምር ጠንቃቃ ተረጂዎችና ወሳኞች፣ አሳቢዎችና አሰላሳዮች ቀስ ብለን ምንኖር ልንሆን ይገባል። የራሳችሁን መዳን ምን በሉ? በጸሎት በተጋድሎ በምስጢራት በቁርባኑ በንስሐው ሁል ጊዜ እንደ አዲስ ጀማሪ በመሆን ሁል ጊዜ በእግዚአብሔር ፊት እንደ ጀማሪ በመኖር እንደ ታናሽ በመኖር ገና አልያዝኩትም እስከ 3ኛው ሰማይ ተነጥቆ ገና አሁን መጀመሬ ነው እያሉ እንደኖሩት እንደነዛ ያድርገንማ። ሳንጨርስ እንደጨረስን ከማድረግ እግዚአብሔር ይጠብቀንማ። ፍጻሜያችንን መደምደሚያችንን ያሳምርልንማ። ነግሬያችኋለሁ። አንድ ቀን ግን ልድገመው። ሁል ጊዜ ይህን ምሳሌ መግለጼ የበለጠ ነገሩን ያዳብርልናል ብዬ ነው። 2 ተመራማሪዎች ናቸው አሉ። ቁንጫ ይዘው በቁንጫ ለመመራመር ላብራቶሪ ገቡ አሉ። ቁንጫይቱን ይዘው ምርምር ጀመሩ። አንድ እግሯን ቆረጧት፣ በረረች። ግኝታቸውን ጻፉ። ምን ብለው? ቁንጫ አንድ እግሯ ሲቆረጥ ምን ትላለች? ትበራለች ብለው ጻፉ። እንግዲህ ግኝት ነው፣ ምን ይደረግ። ከዛ እንደገና 2 እግሯን ቆረጡና በረሪ አሏት፣ በረረች። አሁንም ጻፉ። ምን ብለው? ቁንጫ 2 እግሯ ሲቆረጥ ትበራለች። ደግሞ አደራችሁን ቤት ሄዳችሁ ቁንጫ ስታስዙ እግር አላት የላትም ስትሉ እኔ ለወጉ ብዬ ነው፣ ጨዋታው ነገሩ እንዲያደምቅልኝ ብዬ ነው። አደራችሁ እኔ ከመበላት በቀር እግር ይኖራት አይኖራት አይቼም አላውቅም። በረረች ብለው ጻፉ ግኝቱን። 3ኛ እግሯን ቆረጧትና በረሪ አሏት፣ አልበረረችም። በረሪ አሏት፣ አልበረረችም። ጮሁባት፣ አልበረረችም። ግኝታቸውን ጻፉ። ምን ብለው?
ቁንጫ ሶስተኛ እግሯ ሲቆረጥ ጆሮዋ አይሰማም ማይሆን እንዲህ አይነት ከመደምደም እግዚአብሔር ይጠብቀን። እግዚአብሔር ይስጥልኝ። አሜን። አብሮ ያሰማል፣ በሃይማኖት በምግባር ያጽናል።